በእርጥበታማ አየር ውስጥ ለሚወዳደሩ ስፖርተኞች ከልምምድ በኋላ ሳውና መጠቀም በእግሮች ላይ ተጨማሪ የድካም ጫና ሳያመጡ የሙቀት መቋቋም አቅምን ከሚገነቡ በጣም ውጤታማና በሳይንስ የተደገፉ ዘዴዎች አንዱ ነው። ከፍተኛ እርጥበት ባለው አየር ውስጥ በሚወዳደሩበት ጊዜ አየሩ አስቀድሞ በእርጥበት የተሞላ በመሆኑ ላብ ከቆዳ ላይ በቀላሉ ሊተን አይችልም። በዚህም ምክንያት የሰውነት ማቀዝቀዝ ሂደት ይስተጓጎላል። ከአካል ብቃት እንቅስቃሴ በኋላ ሳውና መጠቀም ይህንን የሙቀት ጫና በመምሰል አስፈላጊ የሆኑ የሰውነት ማስተካከያዎችን ያመጣል። በእርጥበታማ አየር ውድድር ወቅት የሚሰጣቸው ዋና ዋና ጥቅሞች: የደም ፕላዝማ መጠንን መጨመር ከ5 እስከ 8%። ለምን አስፈላጊ ሆነ? እርጥበታማ አየር ውስጥ ሰውነቱ ሙቀትን ለማስወጣት ከፍተኛ የደም መጠንን ወደ ቆዳ ያስኬዳል። ይህም ለሚሰሩት ጡንቻዎች የሚያደርሰውን የኦክሲጅን ደም ያንሰዋል። የሳውና ጥቅም: ከአካል ብቃት እንቅስቃሴ በኋላ ሳውና ውስጥ መቀመጥ ሰውነቱ ፈሳሽ እንዲይዝ እና ተጨማሪ የደም ፕላዝማ እንዲያመርት ያስገድደዋል። ይህም የልብ የደም ዝውውርን መጠን እንዲጠብቅ በማድረግ በውድድር ፍጥነት ወቅት ልቡ በከፍተኛ ሁኔታ እንዳይወጠር ይረዳል። የመሰረታዊ የሰውነት ሙቀትና የልብ ምት መቀነስ ለምን አስፈላጊ ሆነ? እርጥበታማ አየር የሰውነት ውስጥ ሙቀት ከደረቅ አየር ይልቅ በጣም በፍጥነት እንዲጨምር ያደርጋል። የሳውና ጥቅም: አዘውትሮ ሳውና መጠቀም የመሰረታዊ የሰውነት ሙቀት እና የእረፍት ጊዜ የልብ ምትን ይቀንሳል። ይህም ከፍተኛ የሙቀት መቋቋም አቅም በመስጠት በሙቀት ምክንያት ለሚመጣ ድካም የመጋለጥ እድልን ያዘገያል። ከባድ ከሚመስል የመታፈስ ስሜት መላመድ ለምን አስፈላጊ ነው? እርጥበታማ አየር በሚተነፈሱበት ጊዜ የሚሰማው ከባድ የመታፈን ስሜት አካላዊ ድካም ከመምጣቱ በፊት ቀድሞ የአእምሮ ድካምና ስጋት እንዲፈጠር ያደርጋል። የሳውና ጥቅም: በእንፋሎትና በሞቃት ሳውና መጋለጥ የመተንፈሻ አካልዎን እና አእምሮን ሞቃትና እርጥበታማ አየር በሚተነፈሱበት ጊዜ እንዲረጋጉ ያሰለጥናቸዋል። ቀደም ብሎ የተመጣጠነ ላብ ማውጣት ለምን አስፈላጊ ሆነ? በእርጥበታማ አየር ውስጥ ረጅም ርቀት በሚሮጡበት ጊዜ እንደ ሶዲየም ያሉ አስፈላጊ ኤሌክትሮላይቶችን በላብ መልክ ማጣት ለጽኑ የጡንቻ ክራምፕ ያደርጋል ማለት ነው። የሳውና ጥቅም: የእንቅስቃሴ እጢዎች አነስተኛ የሰውነት ሙቀት ላይ መስራት እንዲጀምሩና ላቡ ከቆዳዳዎች ከመውጣቱ በፊት ሶዲየምን መልሰው እንዲመጡ ይላመዳሉ። ይህም የኤሌክትሮላይትስ መጠኑ የተመጣጠነ ያደርገዋል። ለጽናት ስፖርተኞች የሚመከረው የሳውና አጠቃቀም: ወደ ውድድር ከመግባቱ በፊት ባሉት 2 እና 3 ሳምንታት ውስጥ ከፍተኛ ጥቅም ለማግኘት አንደኛ ጊዜ መደበኛ ልምምዶን እንደጨረሱ የሰውነት የውስጥ ሙቀት ሳይቀዘቅዝ በ20 ደቂቃዎች ውስጥ ወደ ሳውና ይግቡ። የቆይታ ጊዜ በአንድ ጊዜ ከ15 እስከ 25 ደቂቃዎች ይቆዩ። የማዞር ወይም የከፍተኛ ምቾት ማሳጣት ስሜት ከተሰማው ሆን ብለው አይቆዩ። ድግግሞሽ ከ10 እስከ 14 ቀናት ባለው ጊዜ ውስጥ በሳምንት ከ3 እስከ 5 ጊዜ ይጠቀሙ። ፈሳሽ መተካት: ከሳውና እንደወጡ ወዲያውኑ ኤሌክትሮላይት የተደባለቀ ውሃ በመጠጣት ሰውነቱ የፕላዝማ መጠን ለመገንባት የሚያስፈልገውን ግብዓት ይስጡ።